ሰላም ጤና ይስጥልኝ የዩቲዩብ ቻናል ተከታታዮቼ እንደምን አላችሁ? ዛሬ ቢዝነስ ስኪል ወይም በንግድ ሀሳብ ክህሎት ላይ ያተኮሩ ስልጠናዎችን ማለት ነው እንነጋገራለን። ከዛ በፊት ለዩቲዩብ ቻናሉ አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እንድታደርጉ በዚህ አጋጣሚ ጠይቃችኋለሁ። አሁን ቀጥታ ወደ ትምህርታችን ወደምንማማርበት ክፍል ነው የምንገባው። የቢዝነስ ስኪል ወይም የንግድ ሀሳብ ክህሎት ልትሉ ትችላላችሁ። ሀሳቡ እንግዲህ አዳዲስ ቢዝነስ መጀመር ለምትፈልጉ ወይም ደግሞ ቢዝነስ ላይ ላላችሁ አካላት ማለት ነው። እንደዚሁም ቢዝነስ ተቋማትን ለምትመሩ ሁሉ ሰፖርት ለማድረግ የምክር አገልግሎት ለመስጠት ይጠቅማልና ብትከታተሉት ጥሩ ነው ብዬ እመክራለሁ። ቀጥታ ወደ ምንማማርበት እንቀጥላለን። እንግዲህ በመጀመሪያ ደረጃ እንደ መወያያ ጥያቄ ማለት ነው በግላችሁም ወይም በቡድን ሆናችሁ ልትነጋገሩበት ትችላላችሁ። ለውጥ ምንድን ነው ይላል። ለውጥ ለምን ያስፈልገናል? ለምን ይላል እና ይህን ጥያቄ በጋራ መወያየት ትችላላችሁ ማለት ነው። በዚህ ትምህርት ግን ለውጥ ብለን ስንነሳ ከአንድ ከነበርንበት ነገር ወይም ሁኔታ ሲቹዌሽን ማለት ነው ወደ ሌላ አይነት ሁኔታ ወይም ሲቹዌሽን መለወጥ ልንለው እንችላለን። ለውጥ ለምን ያስፈልገናል ብለን ስናስብ ደግሞ በተለይ በተለያየ መንገድ ትርጉም ልንሰጥ እንችላለን። አካላዊ ለውጥ ስለሚያስፈልግ ልንል እንችላለን። በሰው ሕይወት በኑሮ ሂደት ውስጥ ማለት ነው ለውጥ ያስፈልገናል፣ እድገት ብላችሁ ልታነሱ ትችላላችሁ። እንደ ማህበረሰብ ማለት ነው በህብረተሰብ በጋራ በምንኖርበት ጊዜ ለውጥ ያስፈልገናል። በቴክኖሎጂ ለመጠቀምም ሆነ እድገት ለማምጣት ለውጥ ያስፈልገናል። እምነትን፣ ባህልንና እሴትን በጠበቀ መንገድ ለውጥ ያስፈልገናል ብለን ልናነሳ እንችላለን ማለት ነው። ስለዚህ ለመለወጥ፣ ለመኖር፣ ፈጠራን ለማሻሻል፣ ለመፍጠር ወይም የተፈጠረን ለማሻሻል ማለት ነው፣ ታሪክን ለማስተካከል፣ ማንነትን ለመገንባትና ለወደፊቱ ደግሞ የሚያስፈልገንን ነገር ቀድመን ለመዘጋጀት ለውጥ ያስፈልገናል ልንል እንችላለን ማለት ነው። ሁላችንም ለውጥ ያስፈልገናል። ሰዎች አሁን ዓለማችን ካለችበት ነባራዊ ሁኔታ ጋር ተወዳዳሪ በመሆን ደስተኛና ስኬታማ ህይወት እንዲኖራቸው ለማድረግ ራሳቸውን መለወጥ አለባቸው። እንግዲህ የለውጥ እድገት ያስፈልገናል ብለን ካመንን ማለት ነው ምቾት ካልሆነ ነገር ለመውጣት ህይወትን ለመለወጥ ለውጥ ያስፈልጋል ማለት ነው። እዚህ ጋር እንደምንመለከተው በተለይ ክሪቲካል ሪፍሌክሽን አለ። If you are not growing, you are dying. It's a basic rule of life here on earth. And in the business world today, it's what drives most of us to be better at what we do and who we are ይላል። ምስሉ ላይ እንደምንመለከተው እንግዲህ ዘር ከተዘራ በኋላ በአፈር ውስጥ ማለት ነው ያደገን ችግኝ እንመለከታለን። እንግዲህ ዘርን ስንመለከት የሽግግር ሂደት ያስፈልገዋል። ዘሩን አፈር ውስጥ ማለት ነው መጣል አለበት፣ በአፈር መሸፈን መቻል አለበት። አፈሩ እንግዲህ ሰፖርት ያደርገዋል ማለት ነው። በዚህ ሂደት ውስጥ ዘር ብቻውን በአፈር ውስጥ ስለተቀመጠ ብቻ ያድጋል ማለት አይደለም። ውሃ ያስፈልገዋል። ውሃ የሚያስፈልገው ለእድገቱ አንዱ አስፈላጊ ነገር በመሆኑ ነው። ስለዚህ ለዚህ ደግሞ ለመማር እና ለመለወጥ ያስፈልጋል ማለት ነው ውሃ። ሌላው ለችግኙ የሚያስፈልገው ሙቀት ነው፣ የፀሐይ ብርሃን ማለት ነው፣ ኢነርጂ ያስፈልጋል።
በተመሳሳይ ጊዜ ደግሞ ያስፈልጋል ማለት ነው። ዘሩን አፈር ውስጥ ያስቀምጠው ሰው ወዳውኑ እንደሚበቅልና ወዳው ዘር እንደሚሰጥ ፈልጎ አይደለም፣ ግን በትዕግስት ጠብቆት ማለት ነው ፍሬ እንደሚያፈራ አምኖ ነው እየተዘጋጀ ያለው ማለት ነው። ስለዚህ እዚህ ላይ የለውጥ ሂደትን ያስፈልጋል። ዘሩ በአፈር ውስጥ በተጣለ ጊዜ የተሰወረ ወይም ሂድን ነበረ። እስኪበቅል ድረስ ብዙውን ጊዜ አይታይም፣ ግን ከበቀለ በኋላ ይታያል። ይሄ ትዕግስትን፣ ጊዜን ያመለክታል ማለት ነው። እንግዲህ ፈንቅሎ ይወጣል። ክሪቲካል ሪፍሌክሽኑ ከዚህ የምንረዳው ምንድን ነው? በትዕግስት መጠበቅ ለሆነ ላሰብነው ነገር ማለት ነው ለውጥን ወደምንፈልግበት ደረጃ ላይ ለመድረስ በትዕግስት መጠበቅ አስፈላጊ እንደሆነ ያስተምረናል ማለት ነው። በዚህ ሂደት ውስጥ ማለት ነው በህይወት እንደ ህይወት ህግ በምድር ላይ ስንኖር የሆነ ስራ ቢዝነስ ምንሰራም እንኳን ቢሆን what drive most of us to better what we do and what who we are ምንሰራውንና ማን እየሰራው እንደሆነ መረዳት እጅግ በጣም አስፈላጊ እንደሆነ እንረዳለን ማለት ነው። ሌላው እዚህ ጋር የምንመለከተው ሁለተኛው ክሪቲካል ሪፍሌክሽን ነው። when life knocks you down you have two choices stay down or get up ማለት ነው። እንግዲህ የህይወት በር እያንኳኳ ነው። ኑሮ ሲጨምር ራስን እንድታሻሽል እየገፋፋህ ነው። ትራንስፖርት አጥተህ ስትቸገር የራስ መኪና እንዲኖር እየጎተጎተች ሊሆን ይችላል። ሰዎች ዝቅ አድርገው ሲመለከቱ ራስን እንድትለውጥና ከፍ ብለህ እንድትገኝ እየነገሩህ እንደሆነ ልትረዳ ትችላለህ ማለት ነው። ስለዚህ ወይ መውደቅ ነው ወይ ደግሞ መነሳት ሊሆን ይችላል ማለት ነው። እንደ ቶም ክሩሴ ንግግር when life knocks you down you have two choices ሁለት ምርጫ እየሰጠ ነው ማለት ነው። stay down ወደ ታች ልትመለስ ትችላለህ፣ or get up ልትነቃ እና ልትነሳ ትችላለህ ማለት ነው። ይህን እንደ ፎርስ ኦፍ ቼንጅ መመልከት እንችላለን ማለት ነው። የምናድገው እንዴትና በምንድን ነው የሚል ነው። እንግዲህ ማደግ የምንችለው እነዚህ ነገሮች በመመልከት ነው። ፎከስ ኤሪያስ ኦፍ ፐርሰናል ዲቨሎፕመንት የሚል አለ። የመጀመሪያውን እንግዲህ ስፒሪቹዋል ብለን ልንወስደው እንችላለን። በመንፈስ አንድ ሰው ማለት ነው የተሻለ እድገት ሊኖረው ይችላል። ኢሞሽናል ኢንተለጀንሱን ወይም የስሜት ልህቀቱን በአግባቡ ተጠቅሞ ለፐርሰናል ዲቨሎፕመንት ማለት ነው ሊጠቀምበት ይችላል። አንዳንዶቹ ደግሞ ሜንታል ወይም አእምሯቸውን ማለት ነው በሚገባ ተጠቅመው ለፐርሰናል ዲቨሎፕመንት እድገት ይጠቀማሉ። የአካል ብቃት ፊዚካል ኤክሰርሳይዝ በመስራት ሶሻል በማህበራዊ ግንኙነት ጠንካራ የሆነ ማህበራዊ ግንኙነት ሴትን በመገንባት ማለት ነው። በኢኮኖሚ ኢኮኖሚካል ኤሪያውን በመመልከት ማለት ነው ትኩረት በመስጠት የፐርሰናል ዲቨሎፕመንት ማምጣት ይቻላል ማለት ነው። ስለዚህ እነዚህን 6 ነገሮች በሚገባ ማወቅ ለአንድ ፐርሰናል ዲቨሎፕመንት ወይም የግል ስብዕና እድገት ለማምጣት ጥሩ ጠቀሜታ ሊሰጡ ይችላሉ ማለት ነው ትኩረት ካደረግንባቸው። ሌላው የምንመለከተው ሰዎች ራሳቸውን ለመለወጥ ጠቃሚ የሆኑ ቁልፍ ጉዳዮች አሉ። አንደኛው የህይወት ዓላማ ነው። ሁለተኛው ራዕይ ነው። ሶስተኛው ግብ ነው። አራተኛው ቁርጠኝነት ነው። አምስተኛው እና የመጨረሻው እምነት ይሆናል ማለት ነው። ስለዚህ ሰዎች ወይም ግለሰቦች ራሳቸውን ለመለወጥ ጠቃሚ የሆኑ ቁልፍ ጉዳዮችን በተለይ እነዚህ 5 ጉዳዮችን በሚገባ መረዳት ይጠቅማል ማለት ነው። የህይወት ዓላማን ስንመለከት እንግዲህ የተፈጠርነው ለምንድን ነው? ሰው ሆነን በምድር ላይ ለምንድን ነው የተፈጠርነው ብለን ስናስብ ከእምነትና መንፈሳዊነት አንጻር ስናየው ፈጣሪን ለማወቅ፣ ፈጣሪን ለመረዳት፣ ለማምለክ ሊሆን ይችላል። በሌላ መንገድ ደግሞ ለመማርና ለማደግ ልንል እንችላለን። ወይም ደግሞ ራስን ለመጠበቅ፣ ከፍልስፍና አንጻር ደግሞ ለመኖር ወይም ሰብአዊነት ለመሆን ማሰብ፣ ማሰላሰል፣ ማወቅ፣ እውቀት፣ ፈጠራ ጋር ያለን ልዩ ችሎታ ያለን ስለሆነ ማለት ነው። በሳይንሱም ስንመለከት ደግሞ እንግዲህ የሰው ልጅ ሆኖ ሲወለድ
ልጅ አለ፣ ህፃን፣ አዋቂ፣ ጎልማሳ እንዲህ እያለ እድገት ባዮሎጂካል ሁኔታውን ለመረዳት እና ለማወቅ ሊሆን ይችላል። እንግዲህ የተፈጠርንበትን ዓላማ በብዙ አይነት መንገድ ልንዘረዝር እንችላለን። አንዳንዶቻችን ለምሳሌ መሪ ለመሆን፣ ባለሀብት ለመሆን፣ ሳይንቲስት ለመሆን ወይም ደግሞ ፓይለት ለመሆን ወይም ነጋዴ፣ የቢዝነስ አማካሪ ለመሆን ወይም ሌላ ብለን ብዙ ነገር ልናነሳ እንችላለን ማለት ነው። እንግዲህ ዓላማ ሳይኖርህ ህይወትን ማጣጣም አትችልም ነው የሚለው። ዓላማ የሌለው ሰው ህይወት ትርጉምና አቅጣጫ የሌለው፣ ያለ ዓላማ መኖር ደግሞ መሸነፍ፣ የባዶነት ስሜት እንዳለ መረዳት ይቻላል ማለት ነው። ምናልባት የአብርሃም ማስሎውን የማንነትን ህግን ስንመለከት ወይም ፒራሚድን ማለት ነው፣ አካላዊ ፍላጎት ከምግብ ከመጠለያ እና ከልብስ ጋር ልናነሳ እንችላለን። ደህንነትን፣ ሶሻል ሴኩሪቲ፣ መወያየት ፍላጎትን፣ አክብሮትን፣ ግብን ማሳካት፣ የሰልፍ አክቹዋላይዜሽን የምንለውን ሁሉ ልናነሳ እንችላለን። ስለዚህ ከዚህ አንጻር በሚገባ መረዳት እንችላለን። ዓላማ ማለት ከዚያ አንጻር መመልከት እንችላለን ማለት ነው። ያለ ዓላማ የምትሰራው ስራ ልታፈቅርና ልታከብር አትችልም። ስለዚህ ዓላማህን ለማግኘት ማለት ነው ራስህን ማወቅ፣ ትንሽ ስራ ለመስራት መሞከር፣ ለሌሎች ሰዎች የህይወት ትርጉም መስጠት ጠቃሚ እንደሆነ መረዳት እንችላለን ማለት ነው። ስለዚህ ዓላማ ሲኖረን ራሳችንን መምራት እንችላለን። የሚያጋጥሙ ተግዳሮቶችን ወይም እንቅፋቶችን በቀላሉ ማለፍ እንችላለን ማለት ነው። ወደ ስኬት ጉዞ ስናደርግ ማለት ነው የሚገጥመን ተግዳሮቶች ሁሉ ማለፍ እንችላለን ማለት ነው። ያለ ዓላማ በተሰማራህበት ሙያ ትጋቱና ተነሳሽነት ማግኘት አስቸጋሪ ነው። ዓላማ የሌለው ሰው ማለት ነው ወይም ፍላጎቱ በሌለው ሙያ ላይ የተሰማራ ሰው በራሱ ማለት ነው ትጋትን ማምጣት አይችልም፣ ተነሳሽነትን መፍጠር አይችልም ማለት ነው። ይሄ ማለት ደግሞ ለሚሰራው ወይም ለሚፈልገው ነገር ከሚፈልገው ግብ ላይ መድረስ አይችልም ማለት ነው። ዓላማ ሲኖርህ ህይወት የስኬት ጎዳና ነች። በመንገዷ ብዙ ውጣ ውረዶች ቢያጋጥሙ እንኳ በጽናት ለማለፍ ወኔና ብርታትን ታገኛለህ ይላል። ስለዚህ በዚህ ሂደት ውስጥ ማለት ነው ስኬት እንደ ጉዞ ሂደትን ከተመለከትን ማለት ነው አቅጣጫ ያስፈልገናል። አቅጣጫ የሚያስፈልገን ደግሞ ምን ማድረግ እንዳለብን እና ወደየት መጓዝ እንዳለብን ለመመላከት ማለት ነው። መነሳሳት ወይም ደግሞ ሞቲቬት መሆን አለብን። ይህም ለዓላማችንን ለማሳካት ኃይል ይሰጠናል ማለት ነው። ጽናት ወይም ሪዚሊያንስ የምንለው ማለት ነው ችግር ሳይዘን ሳይበግረን ለመጓዝ እድል ይሰጠናል። ይህም ማለት ደግሞ ትስስር አንደኛው ግቦችን ከሌላኛው ግቦችን ዓላማችንን ከዓላማ ጋር ከራዕይ ጋር ለማስተሳሰር እድል ይሰጣል ማለት ነው። ስለዚህ የሚጠቅመው ምንድነው? ትንሽ መጀመር፣ ጊዜን በአግባቡ መጠቀም፣ ተመሳሳይ ሀሳብ ካላቸው ሰዎች ጋር መነጋገር፣ መዋል፣ ዓላማን ማዘመን ይቻላል ማለት ነው። ውድቀት ያለ ዓላማ የሚደረግ ጉዞ ውጤት ነው ይላል። እንግዲህ ውድቀት ስንል አቅጣጫ የሌለው መዳረሻ የሌለው ግብ የሌለው ብለን ልንነሳ እንችላለን። ስለዚህ ይሄ ከሌለን ምንድነው የምንሆነው? ወደምንፈልገው መንገድ ጉዞ ልናደርግ አንችልም ማለት ነው። ስለዚህ ምክንያት የሌለው ሙግት፣ ኃይልን ማጣት፣ ጊዜና ሀብትን ማባከን፣ ማንነትን ማጣት፣ ተደጋጋሚ ስህተት መስራት፣ የማያበቃ ፍላጎት፣ ራስን አለመቆጣጠር፣ ውጤትን መለካት አለመቻል እና ለሌሎች አርአያ መሆን የማይችል ዓላማ ይዘን የምንጓዝ ከሆነ ውድቀት ሊያጋጥመን ይችላል ማለት ነው። ሁለተኛው የምንመለከተው ራዕይ ነው። ራዕይ እንግዲህ ስንል ምን ማለታችን ነው? ሜንታል ኢሜጅ ነው። ምስለ አእምሮ መድረስ ወደምንፈልገው ተጉዘን መያዝ መጨበጥ ወደምንፈልገው ስኬት ለመድረስ ራዕይ ያስፈልጋል ማለት ነው። እንግዲህ አስፓይሬሽን ዲሲሽን ልንለው እንችላለን። ይሄ በረጅም ጊዜ መሆን ወደምንፈልገው ደረጃ ማለት ነው ለመጓዝ የሚያስችለን ነው። ለምሳሌ ማርቲን ሉተር ኪንግ በሆነ ወቅት አይ ሃቭ ኤ ድሪም ሲል በአሜሪካ ዘንድ ማለት ነው
ጥቁሮች ፕሬዚዳንት የሚሆኑበት ጊዜ ይመጣል ብሎ ሲናገር ይሄ የእርሱን ራዕይ ያሳያል ማለት ነው። እንግዲህ ራዕይን ይኑርህ ስንል ራዕያችን ልንኖረው የምንፈልገው ህይወት መገለጫ እንደሆነ መረዳት ያስፈልጋል ማለት ነው። የዕለት ዕለት ህይወታችን ማለት ነው ዓላማችንን እና ግባችንን እያንዳንዱ ተግባራቶቻችንን እየፈጸምን የምንኖረው ነው ራዕይ ማለት ነው። እንግዲህ በህይወት ጉዟችን ውስጥ የምንኖረው ነው። ቢዝነስ መስራት የምንፈልግ ከሆነ ዕለት ከዕለት ቢዝነስ መስራት ይኖርብናል ማለት ነው። መጀመሪያም ላይ እንዳልነው ራዕይ ዓላማችን ሲሳካ የምናየው ምስል ነው። የህይወታችን ብሉ ፕሪንት እንደሆነ መገንዘብ እንችላለን ማለት ነው። ራዕይን ከቀረጽን እንዴት እዚያ መድረስ እንደምንችል እናውቃለን። አቅጣጫን ለማወቅ አነሳሽ፣ የሚያበረታታ፣ አንድነትን የሚሰጥ፣ የሚለካ ማለት ራዕይ ይሆናል ማለት ነው። ራዕይ ካለን መጪውን ጊዜ ከጓደኞቻችን የምናሳያቸውን፣ የምናስተምራቸውን፣ የምንገልጽላቸውን እንደዚሁም ደግሞ የጊዜ አጠቃቀማችንን፣ የገንዘብ አያያዛችንን፣ ቅድሚያ የምንሰጣቸውን ነገሮችን የመሳሰሉትን ማለት ነው በተገቢ መምረጥ እንድንችል ያደርገናል። ምን ራዕይ ማለት ነው። እዚህ ጋር እንደምናየው ራዕያችን በየቀኑ የማንበብ አስፈላጊነት ይላል። የዕለት ከዕለት ህይወታችን እንቅስቃሴያችን ወደምንፈልገው ራዕይ እንደሚወስደን ሁሉ ራዕያችንን ለማሳካት በየቀኑ ደግሞ ማንበብ አስፈላጊ እንደሆነ ያስተምረናል። ማንበብ ሁልጊዜ አቅጣጫን ለማስታወስ ትኩረት ወይም ፎከስ የምናደርግበት ጉዳይ ላይ እንድናስተውል የማስተግበሪያ ኃይል ወይም ኮንቴክስት እንደሆነ መረዳት እንችላለን። ችግሮችን ለማቅለል ወይም ቻሌንጅ የሚገጥመን ከሆነ መፍትሄ ለማፈላለግ ዕለታዊ ውሳኔዎቻችንን እንድናስተካክል ተስፋንና ተነሳሽነትን ለማጠናከር ማንበብ ሁልጊዜ አስፈላጊ ነው ማለት ነው። የምናነበው ከራዕያችን ከዓላማችንና ከግባችን ጋር የተገናኙ ጉዳዮችን የበለጠ ለመረዳት የበለጠ ለመተግበር በሚያስችል መንገድ መሆን እንዳለበት ያስተምረናል ማለት ነው። ሌላው የምናየው ግብ ነው። ግብ ስንል እንግዲህ ከራዕይና ከዓላማችን ጋር የተሳሰረ መሆን መቻል አለበት። ግብ ከጊዜ ጋር የተሳሰረ ነው። ግብ የሚለካ ነው። የግብ መገለጫዎች ብለን ስናነሳ ብዙውን ጊዜ ስማርት እንላለን። ስማርት ማለት ስፔሲፊክ ማለት የተወሰነ ግልጽ የሆነ ማለት ነው። ሜጀረብል ስንል ደግሞ የሚለካ፣ እንዲሁም አቺቬብል ስንል ሊፈጸም የሚችል ተግባራዊ ሊደረግ የሚችል፣ ሬሌቫንት ስንል ደግሞ ጠቃሚ ከራዕያችን ጋር የሚዛመድ መሆኑን መረዳት ያስፈልጋል። ታይም ባውንድድ ነው ስንል ደግሞ በጊዜ የታጠረ ማለት መጨረሻ ቀን ያለው ማለት ነው ግብ ማለት ነው። ስለዚህ ግብ ከራዕይና ከዓላማ ጋር የተሳሰረ መሆኑን ከተረዳን፣ በጊዜ የታሰረ መሆኑን እንዲሁም ግልጽ፣ የሚለካ፣ ሊፈጸም የሚችል ጠቃሚና በጊዜ የታሰረ መሆኑን ከተረዳን ግብ ምን እንደሆነ እና እንዴት መቅረጽ እና ማስቀመጥ እንደምንችል መረዳት እንችላለን ማለት ነው። ሌላው እምነት ነው። እምነትን ከመግለጻችን በፊት ማለት ነው ግብ ላይ የምንጨምረው ነገር ምንድን ነው? በተለይ ግብ በወር ይቀመጣል፣ በ3 ወር፣ በግማሽ ዓመት ወይም በዓመት ወይም ደግሞ በ5 ዓመት ወይም በ10 በ50 በ100 ዓመት ሊቀመጥ ይችላል ማለት ነው። ግብ የሚያስፈልገው ምንድን ነው? ለምንድን ነው ብለን ስንነሳ ግብ የሚያስፈልገው ራዕይን ወደ ተግባር ለመቀየር፣ ስኬትን ለመለካት፣ ተነሳሽነትንና ትኩረትን ለማድረግ እንዲሁም ደግሞ የእድገት መረጃዎችን ማለት ነው ለማወቅ እና እንድናገኝ ለማድረግ ግብ ያስፈልገናል ማለት ነው። ይህን መረዳት እጅግ በጣም ጠቃሚ እንደሆነ ለማሳየት ነው። እምነት ስንል ምን ማለታችን ነው? እንግዲህ እምነት እንደ አንድ የኃይል ምንጭ ሊሆን ይችላል። ምኞት
እንደ አንድ ኃይል ጠቀሜታ ሊኖረው ይችላል ማለት ነው። እንግዲህ እምነት ምኞት አይደለም፣ የተለያዩ ናቸው። ምኞት እንደ አንድ የኃይል ምንጭ ሲሆን፣ ምኞት ግን ደግሞ እንደ አንድ ኃይል ጠቀሜታ ልንቆጥረው እንችላለን ማለት ነው። እምነት የማይናወጥ መሰረትን ይገነባል። በምንሰራው ስራ ላይ እምነት እንዲኖረን እንዳንናወጥ ያደርጋል። በግምት ባልተገኘ ነገር ላይ የመሰረት ማለት ፋውንዴሽን በመስጠት አቅምን በማጠናከር ደረጃ እምነት እድል ይሰጣል ማለት ነው። እምነት የጊዜ ፈተናን ያቃልላል ወይም እንድንቋቋም ያደርገናል። እምነት ለሌሎች የማሳየት አቅም አለው። የፈጠራና የመፍትሄ ሀሳብ እና አሰራርን በማስቀመጥ ደረጃ እምነት የራሱ የሆነ ኃይል አለው ማለት ነው። ስህተትን እንደ ማረሚያም እንጠቀምበታለን። የምኞት አቅጣጫን ይወስንልናል ማለት ነው። ስለዚህ እምነት ለምንሰራው፣ ለምንተገብረውና መድረስ ለምንፈልገው ነገር ሁሉ ጠቃሚ እንደሆነ መረዳት እንችላለን ማለት ነው። እዚህ ጋር የምናየው ምንድን ነው? ስኬት ከምኞት ይልቅ ለእምነት የቀረበ ቁርኝት አለው ነው። they can because they think they can I የቪርጂል የተናገረው ማለት ነው። እና ስኬት ከምኞት ይልቅ ለእምነት እጅግ የቀረበ እንደሆነ ተመልክተናል። ምኞት የምንለው የአንድ ኃይል ጠቀሜታውን ልንረዳበት እንችላለን። ምኞትን ግን ደግሞ የአንድን ኃይል ምንጭ እንደ አንድ ኃይል ምንጭ ሆኖ ሊያገለግለን ይችላል ማለት ነው። እዚህ ጋር የምንረዳው ስኬታማ ለመሆን እንሆናለን የሚል እምነት በውስጥ መፍጠር አለበት። እዚህ ጋር እንደምናየው ማለት ነው በአንድ በሚሽከረከር ነገር በገመድ ላይ መጓዝ ምን ያክል ስኬታማ ለመሆን ማለት ነው በሚሽከረከረው ላይና በቀጭኑ ገመድ ላይ እምነትን መጣል እና ያንን ከአእምሮ ጋር በማስተሳሰር ማለት ነው በዚህ በገመድ ላይ መጓዝ ምን ያክል ከባድ እንደሆነ ያደርገዋል ማለት ነው። ስለዚህ እምነት በውስጣችን መፈጠር አለበት ማለት ነው። ስኬታማ ለመሆን እሆናለሁ የሚል እምነት ማለት ነው በውስጣችን መፍጠር እጅግ በጣም አስፈላጊ ያደርገዋል። እምነት አደርገዋለሁ፣ እችለዋለሁ ወዘተ የሚሉ መልካም የሆኑ ቃላቶችን እንድናወጣ የሚያደርገን ኃይል ነው። እዚህ ጋር እንደምንመለከተው ጉንዳን ከአቅሙ በላይ የሆነ ሸክም እንደተሸከመ እናያለን። እዚህ ጋር ምንድነው ላደርግ እችለዋለሁ፣ አደርገዋለሁ ብለህ ካመንክ እንዴት የሚለው አስተሳሰብ በውስጥህ ያድጋል ማለት ነው። እንዴት የሚለው አስተሳሰብ በውስጥ አደገ ማለት እንደምታደርግ እምነት በውስጥህ እንዲያድግ ያስችላል ማለት ነው። እምነት ብቸኛውና የውድቀት ማርከሻ ነው ይላል ናፖሊዮን ሂል 2004 ላይ ማለት ነው። እምነት ብቸኛውና የውድቀት ማርከሻ ነው። ስለዚህ ሰው ውድቀትን ከማሰቡ በፊት የእምነትን ኃይል በውስጡ በመገንባት ፓወር ኦፍ ፌዝ ማለት ነው በውስጡ በመገንባት ራዕዩን በመገንባት የልማድ ኃይሉን በፊት ከነበረበት ማለት ነው በተለየ መንገድ በማሰብ እና በመለወጥ ማለት ነው የውድቀት ማርከሻ መድኃኒት የሆነውን እምነት መገንባት ይችላል ማለት ነው። እዚህ ጋር የምናየው እምነት በዓለማችን ለሚከናወኑ ታላላቅ ስራዎች ሁሉ መሰረት ነው። ምናልባት ምስሉ ላይ እንደምንመለከተው ኢምፖሲብል ወደ ፖሲብል የመቀየር ኢምን የማጥፋት ያ ማለት እምነት ማለት ነው። ወደ ፖሲብል የመቀየር የመለወጥ ማለት ነው። እምነት ሲኖረን የምናስበውን ነገር የምናሳካበትን ማየት እንችላለን። ከቀደሙ ስኬታማ ሰዎች ተሞክሮና ልምድን እንማራለን። ለጉዟችን የሚጠቅሙ ነገሮችን ሁሉ እናሰባስባለን። ባደረግነው ጥረት ልክ ደግሞ ፍሬውን ለማየት እንችላለን ማለት ነው። ማመን አዎንታዊ ኃይል እንዳለው ሁሉ አለማመንም አሉታዊ የሆነ ኃይል አለው። ይህን ማለት ይህን እሞክረዋለሁ አደርገዋለሁ ከማለት ይልቅ እሞክረዋለሁ የምንል ከሆነ የሚሳካ አይመስለኝም ግን ልሞክረው የምንል ከሆነ ሊሰራ ይችል ይሆናል የሚሰራ ሆኖ ሳለ ግን ሊሰራ ይችል ይሆናል የምንል ከሆነ
ወዘተ የሚሉ አስተሳሰቦች ፍሬያቸው ገና ከንግግራችን ውድቀትን ያመለክታሉ ማለት ነው። ማመን አዎንታዊ ኃይል እንዳለው ሁሉ አለማመንም አሉታዊ የሆነ ኃይል አለው የሚለውን ከዚህ መረዳት እንችላለን ማለት ነው። ቁርጠኝነትን ስንመለከት እንግዲህ ቁርጠኝነት ወይም ዲተርሚኔሽን ልንለው እንችላለን። ግልጽ ያልሆነ የሆነ ግብ ካለን፣ ከፍተኛ ፍላጎት ካለን፣ የማይናወጥ አስተሳሰብ፣ ለረጅም ጊዜ የሚቆይ ቁርጠኝነትን መገንባት ከቻለን፣ ተስፋ መቁረጥ የሌለበት ወይም ደግሞ ኔቨር ጊቭ አፕ እንደሚባለው ማለት ነው አዎንታዊ አስተሳሰብ መገንባት፣ ራስን መቆጣጠርና ትዕግስት ካለን፣ ለጊዜ ትርጉም ያለው ከሆንን፣ ራስን ማስተካከልና መምራት ከቻለን፣ ላስቀመጥነው ራዕይ እንዲሁም ዓላማና ግብ መሳካት ቁርጠኝነት የመጀመሪያው እንደሆነ መረዳት እንችላለን ማለት ነው። እንግዲህ አስፈላጊ የሆነበት ምክንያት ቁርጠኝነት ማለት ነው ራስን ለማስገንዘብ፣ ለከባድ ስራ ማለት ነው ራስን ለማዘጋጀት፣ ጥሩ ምሳሌ ለመሆን፣ ተግባራዊ አስተሳሰብ ለመገንባት እድል ይሰጣል ማለት ነው። ቁርጠኝነት በህይወታቸው ድል የተቀዳጁ ሰዎች ለዓላማቸው 100% ቁርጠኛ የሆኑ ሰዎች ናቸው። እዚህ ጋር እንደምንመለከተው ቁርጠኛ የሆኑ ሰዎች ማለት ነው የፈለገውን ያህል ጊዜ ቢወስድም፣ የፈለገውን ያህል አድካሚ ቢሆንም ወዘተ የሚል አመለካከት ያዳበሩ ናቸው ቁርጠኛ ሰዎች ማለት ነው። ስለዚህ ጊዜ የፈለገውን ያክል ጊዜ ቢወስድም፣ የፈለገውን የሚያክል አድካሚ ቢሆንም ከምንፈልገው ግብ የምንፈልገውን ዓላማና ራዕይ ከማሳካት ወደኋላ የሚከለክለን ነገር እንደሌለ በማለት ይገልጻሉ ማለት ነው። ቁርጠኝነት ማለት አንድን ነገር ለማሳካት ቆርጠን ከተነሳን ምንም ነገር ሊያስቆምን አይችልም የሚል እምነትን ማዳበርና መተግበር ማለት ነው። ቁርጠኛ ስንሆን ምክንያቶች ተቀባይነት የላቸውም። ጉዳዩ ለድርድር አይቀርብም፣ የተዘጋ ነገር ነው ማለት ነው። ስለዚህ የትኛውንም አይነት ምክንያት ብንደረድር፣ የትኛውንም አይነት ማለት ነው ለመደራደር እንኳን ብንፈልግ፣ ከራሳችን ጋር ለመሟገት እንኳን ብንፈልግ፣ አሳማኝ ምክንያቶች ሌላ እንኳን ሊያቀርቡልን ቢሞክሩ ማለት ነው ቁርጠኛ ስንሆን እነዚህ ነገሮች ምክንያት አይሆኑም ማለት ነው። ስለዚህ ቁርጠኝነት ሲጎለን ምን እንሆናለን የሚለውን ዓላማ የሌለው ጉዞ እንጓዛለን ማለት ነው። ትክክል ያልሆነ ግብ ላይ እንደርሳለን። የጤናና የማህበራዊ ጉዳት ያጋጥመናል ማለት ነው። ስለዚህ እንግዲህ በጥቅሉ ስለ ራዕይ፣ ዓላማ፣ ግብ፣ እምነትና ቁርጠኝነት በተወሰነ መንገድ ግልጽ ለማድረግ ሞክረናል፣ ተማምረናል። አሁን ላይ ደግሞ የምናየው የራሳችንን የንግድ ስራ እንዴት እንጀምር የሚል ይሆናል ማለት ነው። የንግድ ሀሳብ ማፍለቅ እንግዲህ በየትኛውም መንገድ ሀሳብ እጅግ በጣም አስፈላጊ ነው። ዓለም የሚመራው በሀሳብ ነው። ንግድም የሚመራው በሀሳብ ነው። ሀሳብ አስፈላጊ ነው ማለት ነው። አይዲያ በራሱ በቂ አይደለም። አይዲያ ግለሰብን ወይም ኢንተርቴን ሊያደርገው፣ ሊወስደው፣ ሊጠቀምበት የሚፈልግ ሰው ይፈልጋል። ያ ሰው ደግሞ ሀሳቡንና ግለሰቡን ብቻ ሳይሆን የሚፈጽምበት፣ ተግባራዊ የሚያደርግበት ቦታ፣ ጊዜ፣ ስፔስ ወይም ተቋም ያስፈልገዋል ማለት ነው። ማንኛውም ተግባር የሚጀምረው ከሀሳብ ነው። የንግድ ስራ ለመጀመርም ምን እንስራ የሚለው በመጀመሪያ ማሰብና ውሳኔ ላይ መድረስ ያስፈልጋል። እያንዳንዱ አዲስ ምርት መሰረቱ ሀሳብ ነው። የዚህ አይነት ሀሳብ የማፍለቅ ቁልፉ ደግሞ የፈጠራ አስተሳሰብ ነው። አዲስ ሀሳብ ማፍለቅ ሳንችል አዲስን ነገር ወይም ምርትን ማግኘት አንችልም። ስለዚህ ለንግድ ሀሳብ ማፍለቅ የመጀመሪያው ጉዳይ ይሆናል ማለት ነው። የፈጠራ አስተሳሰብ አለኝን ብለን ራሳችንን መጠየቅ ይገባናል። የዘርፉ ምሁራን እንደሚሉት ሁሉም ሰው የፈጠራ አስተሳሰብ ችሎታ አለው። እናስታውስ ከሆነ በህፃንነት እድሜያችን የማይቻለውን ሁሉ እንዲቻል አድርጎ የመሳል ወይም የማለም ችሎታ ነበረ። ስንጫወት ብዙ ነገሮች ሀሳባዊ ነበሩ። እንደነዚህ አይነት ሀሳቦች
የፈጠራ ሀሳቦች ዛሬም ላይ ሆነን ልንተገብራቸው የሚገቡና የምንችላቸው ናቸው። ብዙዎቻችን ግን ረስተናቸዋል ወይም የልጆች ጨዋታ አድርገን ንቀናቸዋል፣ ትተናቸዋል። እናም ወደ ልጅነታችን መመለስ ያስፈልገናል ማለት ነው። የፈጠራ አስተሳሰብን ለመገንባት እና ለመጠቀም እንደገና ወደኋላ መለስ ብሎ ማየት ይጠቅማል ማለት ነው። ሀሳብ ለማፍለቅ የተለያዩ ዘዴዎች አሉ። ከነዚህ መካከል የ365 ዘዴ አንዱ ነው። የ365 ዘዴ ማለት አንድ ዓመት ስንት ቀን ይኖረዋል ማለት ነው? 365 ቀን ይኖረዋል ማለት ነው። ስለዚህ በ365 ቀን ጊዜ ውስጥ የ635 ዘዴ ውስጥ የማፍለቅ ዘዴ ነው። በዚህ ዘዴ ሁሉም ተሳታፊዎች የሁሉም ሰው ሀሳብ በዙር እንዲደርሳቸው በማድረግ 90 ኢንቱ 6 ሲባዛ በ3 ሲባዛ በ5 ሀሳቦች ወይም የመፍትሄ አማራጮች እናገኛለን። ይህን በውይይት በራሳችሁ እንትን ማለት ነው እንዴት እንደሆነ መረዳት ትችላላችሁ፣ ሂሳባዊ ስሌቱን በማስላት ማለት ነው። ስለዚህ ሀሳብ የማፍለቅ ወይም የፈጠራ ዘዴ ከ365 ቀን ውስጥ የ635 ዘዴን የማፍለቅ ዘዴ ምን እንደሆነ እዚህ ጋር ለመግለጽ ተሞክሯል። እዚህ ጋር እንግዲህ በቡድን ወይም በግላችሁ ማለት ነው ማየትና መረዳት የሚገባችሁ ጉዳዮች አሉ። አንደኛ የተመረጠውን የንግድ ሀሳብ መገምገምና መምረጥ ያስፈልጋል። እንግዲህ መሰማራት የምንፈልግበት መስራት የምንፈልገውን ነገር መምረጥ፣ ሀሳብ መገምገም እጅግ በጣም አስፈላጊ ያደርገዋል። እንግዲህ የነጥብ አሰጣጥ ዘዴውን ስንመለከት 5 ነጥብ በጣም ከፍተኛ፣ 4 ነጥብ ከፍተኛ፣ 3 አማካኝ፣ 2 በቂ፣ 1 ዝቅተኛ እና 0 ወይም ምንም ይሆናል ማለት ነው። በሰንጠረዡ ላይ እንደምንመለከተው በመጀመሪያው ኮለመን የንግድ ሀሳብ አለ። አማራጭ የንግድ ሀሳብ 1፣ አማራጭ የንግድ ሀሳብ 2፣ አማራጭ የንግድ ሀሳብ 3 እያለን ሀሳቦችን እንዘረዝራለን። በምንዘረዝርበት ጊዜ በጎን ሮውን ስንመለከት በገበያ ያላቸው ተፈላጊነት፣ ያለን ክህሎት፣ የጥሬ ዕቃዎች መገኘት፣ የማሽነሪዎች መኖር፣ የቴክኖሎጂ ሁኔታ፣ የሚፈለገው የካፒታል የማግኘት ሁኔታ እና ድምር በሚለው ላይ አማራጭ የንግድ ሀሳብ አንድን ከላይ በተዘረዘሩት መሰረት ማለት ነው። ለምሳሌ በገበያ ያላቸውን ተፈላጊነት አማራጭ የንግድ ሀሳብ 1 በጣም ከፍተኛ ሊያገኝ ይችላል፣ ወይም በቂ 2 ልንሰጠው እንችላለን፣ ወይም ከፍተኛ 4 ልንሰጠው እንችላለን። ያለንን ክህሎት ስንመለከት ደግሞ 0 ወይም ክህሎት የለንም፣ ወይም ደግሞ ክህሎታችን ዝቅተኛ ነው 1 ብለን ልንሰጠው እንችላለን ማለት ነው። ስለዚህ በዚህ ቴብል ወይም ሰንጠረዥ መሰረት የንግድ ሀሳቦቻችንን አስቀምጠን ከላይ በነጥብ አሰጣጥ ዘዴው መሰረት ነጥቡን ሰጥተን ወደ ጎን ጠቅላላ ደምረን የምናገኘው ውጤት ማለት ነው አማራጭ የንግድ ሀሳብ የተሻለ ነው ወይስ ደግሞ አማራጭ የንግድ ሀሳብ 2 የተሻለ ነው ወይስ ደግሞ አማራጭ የንግድ ሀሳብ 3 የተሻለ ነው የሚለውን አወዳደርን ማግኘት እንችላለን። ባወዳደርነው ልክ ማለት ነው ያገኘነው ከፍተኛ ነጥብ ያገኘው አማራጭ የንግድ ሀሳብ ምናልባትም ወደፊት ለምንሰራው ለምንተገብረው የንግድ ሀሳብ ማለት ነው መሰረት ሊሆነን ይችላል ማለት ነው። ስለዚህ እዚህ ላይ ያለውን በበቂ ሁኔታ መረዳት እና መገንዘብ አስፈላጊ ይሆናል ማለት ነው። ሁለተኛው የአዋጭነት ጥናት ማካሄድ ነው። አማራጭ የንግድ ሀሳብ ካገኘን በኋላ የአዋጭነት ጥናት ለተመረጠው የንግድ ሀሳብ የቅድመ ተግባር እቅድ ነው ወይም ትንበያ ማድረግ መቻል አለብን ማለት ነው። የአዋጭነት ጥናት የሚካሄደው የተመረጠውን የንግድ ሀሳብ ወደ ተግባር ለመለወጥ ውጤታማነቱን በቅድሚያ የምንመዝንበት ጥናት ነው። ምናልባትም አጥንተን ወደ ተግባር ከመግባታችን በፊት ማለት ወይም የንግድ ሀሳቡን ሳናጠና ሳንመለከት ትንበያውን ሳናይ ማለት ነው ወደ ተግባር ብንገባ ብዙ ጉልበት ገንዘብ ልናፈስን እንችላለን ማለት ነው። የአማራጭ ያገኘነው የንግድ ሀሳብ በጊዜ ወደ ተግባር ከመቀየራችን በፊት መጠናት መቻል አለበት ማለት ነው። የተመረጠውን የንግድ ሀሳብ ወደ ትግበራ ከመግባታችን በፊት ዝርዝር ጥናት በማድረግ አዋጭ ስለመሆኑ የምናረጋግጥበት ስልት እንደሆነ በሚገባ መረዳት ያስፈልጋል። ሌላው እዚህ ጋር የምናየው ቢዝነስ ሞዴል ካንቫስ ነው። የቢዝነስ ሞዴል ካንቫስ ይህንን ሰንጠረዥ በቀላሉ በመመልከት መረዳት እንችላለን። ኪ ፓርትነርስ የሚል አለ። ኪ ፓርትነርስ ማለት
who are our key partners ማለት ለንግድ ሀሳቡ ጋር አጋር አካላቶቻችን እነማን ናቸው? ኪ አክቲቪቲስ አለ ተግባራቶቻችን ምን ምንድን ናቸው? ቫሊዩ ፕሮፖዚሽንስ ዋት ቫሊዩ ዱ ዊ ዴሊቨር ቱ ዘ ከስተመር ለደንበኞች የምናቀርበው ምንድን ነው? ከስተመር ሪሌሽን ከደንበኞች ጋር ያለን ግንኙነት፣ ከስተመር ሴግመንት ፎር ሁም አር ዊ ክሬትድ ቫሊዩ ዋር አወር ሞስት ኢምፖርታንት ከስተመር የትኛው ነው ሴግመንት ስናደርግ ደንበኞቻችንን ስንለይ ስንከፋፍል ማለት ነው የትኞቹ ናቸው ለእኛ ደንበኛ ሊሆኑ የሚችሉት ህፃናት፣ አዋቂዎች ወይስ ሌላ? ኪ ሪሶርስ ምን አለ? ሪሶርስ ቻናል የዲስትሪቢሽን የምናሰራጭበት መንገድ፣ ኮስት ስትራክቸር የቢዝነስ ስትራክቸሩ ኮስቱ ማለት ለኮስት ድሪቨን ስትራክቸር ሎ ፕራይስ፣ ሃየር ፕራይስ፣ ማክሲመም ቴክኖሎጂ እንጠቀማለን ወይስ ደግሞ የምንከፍለው ፊክስድ ኮስት የሚባል አለ፣ ቫሪያብል ኮስት ምንላቸው አሉ። እነዚያን ሁሉ ባካተተ መንገድ ማለት ነው። ሬቨኒው ስትሪም የገቢ ስትሪሙን በተመለከተ ማወቅ መረዳት ያስፈልጋል ማለት ነው። እዚህ ጋር በዝርዝር ቪዲዮውን ፖዝ አድርጋችሁ መመልከት ትችላላችሁ ማለት ነው። ሌላው የንግድ ድርጅት መነሻ ካፒታል ምንጭ ማፈላለግ ነው። ሀሳቡን ካገኘን ቅድመ ጥናት ካደረግን እና አዋጭነቱን ከተረዳን በኋላ ማለት ነው ሀብት ማፈላለግ ያስፈልጋል። አንድ የንግድ ድርጅት ስራ ለማስጀመር የአዋጭነት ጥናቱ ከተጠናቀቀ በኋላ የሚያስፈልገው አንዱ አብይ ጉዳይ መነሻ ካፒታል ነው። በአዋጭነት ጥናት ሰነዳችን ላይ ምን ያህል ገንዘብ ወይም መነሻ ካፒታል እንደሚያስፈልገን በፋይናንስ እቅዳችን አማካኝነት ከተሰላና ከታወቀ በኋላ ይህንን ገንዘብ ከየት ማግኘት እንደምንችል የተለያዩ አማራጮችን ማየት የተሻለ ነው። እዚህ ጋር እንደምንመለከተው ማለት ነው የፋይናንስ አማራጮችን መገምገም ስንል የፋይናንስ አማራጮች ተዘርዝረዋል። መመዘኛ መስፈርቶች እና የተሰጣቸው ነጥብ ደግሞ ይኖራል ማለት ነው። ገንዘቡ በስራ ላይ ሊቆይ የሚችልበት፣ ገንዘቡን ለማግኘት የምናወጣው፣ በድርጅቱ ሊኖር የሚችለው ቁጥር እና ሌላ አጠቃላይ ድምር ማለት ነው ገምግመን መስራት እንችላለን። ስለዚህ የፋይናንስ አማራጮች የግል የተሻለ ነውን? ወይስ ከጓደኛና ቤተሰብ ብንወስድ ይሻላል? ወይስ ከንግድ ባንኮች በመበደር ወይስ ከአነስተኛ ፋይናንስ እና አቅራቢ ድርጅቶች፣ የቁጠባና ብድር ህብረት ስራ ማህበራት ወይም ደግሞ የቁጠባና ብድር ድርጅቶች ወይም ከስጦታ ብንወስደው የትኛው የፋይናንስ አማራጭ ለምንሰራው የቢዝነስ ሀሳብ ወይም የንግድ ሀሳብ እንደሚያገለግል መረዳት እና መገምገም መቻል አለብን ማለት ነው። እዚህ ጋር እንደምንመለከተው የንግድ ድርጅት አይነቶችን በግለሰብ የግለሰብ ነጋዴ በግል ደረጃ ማለት ነው፣ የሽርክና ማህበር እንዲሁም በኩባንያ ደረጃ የምናስቀምጠው ነው። የሽርክና ማህበርን በተለያየ መንገድ መከፋፈል እንችላለን። እዚህ ላይ መረዳት እንደምንችል ኩባንያንም በሶስት አይነት መንገድ መከፋፈል እንችላለን ማለት ነው። እንግዲህ ስለ ቢዝነስ ስኪል ማለት ነው በጥቅሉ ለሁላችንም የሚሆን ግንዛቤ እንዳገኛችሁ ተስፋ አደርጋለሁ። ለዩቲዩብ ቻናሉ አዲስ የሆናችሁ ሰብስክራይብ እንድታደርጉ በዚህ አጋጣሚ በትህትና ጠይቃችኋለሁ። ቪዲዮንም ደግሞ ጀምራችሁ ከመተው ይልቅ እስከ መጨረሻው እንድታዳምጡትና አስተያየት ካላችሁ እንድትሰጡ፣ አስተያየት ከሌላችሁ ደግሞ ለጓደኞቻችሁ ሼር እንድታደርጉላቸው በዚህ አጋጣሚ ጠይቃችኋለሁ። ስላዳመጣችሁኝ እጅግ አድርጌ አመሰግናለሁ።